የነበረውን ሃይማኖት እያለ ይናገራል። ሌላው ነገር አንድ ሰው በኢስላም ላይ ከሆነ በቀጣዩ ዓለም ምን ቃል ተገብቶለታል? አምላክ ራሱ የተናገረው ነገር አለ ወይ ከተባለ አዎ፣ አምላክ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ገነትን ሊያስገባው የዘላለማዊ ህይወትን ሊያወርሰው ቃል ገብቶለታል። ይህን ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይሄም የእኔ የአምላካችሁ የአላህ ቃል ኪዳን ነው አለ። ቃሌ ነው ያለ። እኔ አሸናፊና ጥበበኛ ሆንኩኝ አምላክ ነኝ እያለ ይናገራልና አንድ ሰው እስልምና ሲቀበል ሌላ ሻወር እንዲወስድ ታዟል። ሻወር ትወስጃለሽ ለሶላት ዝግጅት ሆኝ ዘንድ። ስለ ሶላት አሰጋገድ የሚያስተምሩሽ ሙስሊም ጓደኞች በአካባቢሽ ታገኛለሽ። በቃ ስልክሽን እሰጣታለሁ ለአንዲት ልጅ ትደውልልሻለች። ስለ ሶላት አሰጋገድ ታናግርሻለች፣ ታስተምርሻለች። ይሰማሻል? እሺ ስምሽ ማን ነበር? ሳምራዊት። መቀየር ካልፈለግሽ ችግር የለውም። ስሙ መቀየር የምትፈልግ ከሆነ ዝም ብለሽ ያዥው። አንድ የሙስሊም ስም ደስተሽ ነው ወይንስ አንቺ የምታውቂው አለ? እሺ ኢክራም ብለሽ ደስ ይልሻል? ምን አልሽኝ? በቃሽ ኢማን ደስ የሚል ስም ነው። ከዚህ በኋላ ኢማን ነሽ። እሺ ጥያቄዎች ምናምን ካለሽ በዚህ በስልክ ዋትሳፕ አለ፣ ቴሌግራም አለ፣ ደስ ባለሽ መጠየቅ ትችያለሽ። ወይንም ቲክቶክ ላይ መጥተሽ መጠየቅ ትችያለሽ። እሺ ችግር የለውም። አያለሁ ኢንሻአላህ። እሺ መልካም ጊዜ ሆንልሽ። ጾም ነው እሺ ያለንበት፣ ከነገ ጀምረሽ ጾሚ። እሺ ቻው። የት ሄደ ጌታ ሰው? ማቴዎስ የት ሄደ? እሺ ፊኒያስ ሰላም፣ እንዴት ነው? ጥያቄ ልጠይቅና ትወጣላችሁ። እሺ ጥያቄው ምንድን ነው? የሰው ልጅ ማለት ሲወለድ አንድ ህፃን ልጅ ሲወለድ እሺ እየሰማሁ ነው። አንድ ህፃን ልጅ ሲወለድ ያለቅሳሉና የሚያለቅሱት ምን ሆኖ ነው? በምን ምክንያት ነው? እስኪ እንደ እስላማዊ አይዲዮሎጂ እስኪ ንገረኝ። እስኪ ሊያለቅስም ማያለቅስም ሊኖር ይችላል። ነገር ግን አንተ መጠየቅ የፈለግከው ይነካዋል የሚለውን ለመጠየቅ ፈልገህ ነው አይደል? ሰይጣን ይነካዋል የሚለውን ማወቅ ፈልገህ ነው? ሰይጣን ይነካዋል ማለት በቃ አንድ ሰው ሲነካ አታውቅም? እንደዚህ መንካት ይነካዋል እንጂ የሚለው ሰይጣናዊ እንትን ምናምን ጋር። እሺ ሰይጣን በሰው ልጆች ላይ ኃጢአትንና ጥሩ የሚጎዳ የሚጠቅም ነገር ማገናዘብ በሚችሉ ጊዜ ሰዎችን ለማሳት ይሞክራል እንጂ ህፃን እያሉ የተወለደ። ሌላ ጥያቄ ደግሞ አንተ ጥያቄ እሱን ተውና፣ አይሽ እሺ እሺ ሌላኛው ጥያቄ ምንድን ነው? ይሰማል? እሺ እየሰማህ ነው። ሌላኛው ጥያቄ ኦዱም ታረጉት ለምንድን ነው? ኦዱም እናደርገው ከአምላካችን ታረጉት ለምንድን ነው? ሶላት ለመስገድ ከአምላካችን ከአላህ ፊት ቆመን ሶላት ለመስገድ ሶላት አላህ በቁርአን ላይ ማስረጃ ለስተ ምን አለ? ኦዱም እንደምናደርግ ያ አዩሃ الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم እናንተ ያመናችሁ ሰዎች ሆይ ማስረጃ ቆይ፣ ስለ ማስረጃ ቆይ ማስረጃው ይቆይና ለምን ያለ ማስረጃ ማለት ማስረጃው ይቆይና ማለት ነው። ለምን ይቆይ? ያለ ማስረጃ ማለት እኮ እኔ ጥያቄ ልጨርስልና ወደ ማስረጃ ትገባለህ ወዳጄ። አይሽ ኦዱ ሳታረግ ብትሰግድ ምን ችግር አለው? የስግደት አይነቶች ብዙ አሉ። ጸሎት ምናምን ከሆነ ችግር የለም። እንደው ስግደት ይላዋስ ኖርማሊ ሶላት ኦዱ ሳታረግ ብትሰግድ አይቻልም። ላ ሶላት ቢዱን ወዱእ ነብያችን ሰለላሁ ዐለይሂ ወሰለም አዳምጠኝ፣ ይኸውልህ አንድ አዳምጥ። እሺ ሶላት ቢዱን ወዱእ ሶላት የለም ያለ ውዱእ አሉ። ነገር ግን እዚህ ቦታ ላይ
ብዙ አይነት ሶላት አለ። ለምሳሌ ስጁድ ብለን የምንጠራቸው ሶላት ይጠራሉ። ጸሎት ለማድረግ ከፈለገ አንድ ሰውየው ውዱ ባይኖረም ችግር የለውም። ልክ እንዲሁ ስጁደት ቲላዋ፣ ስጁደት ሹክር የሚባል አለ። ምስጋና ስጁድ ለአላህ የምታደርገው ስጁድ ነው። ውዱ ባይኖርህም ችግር የለውም። ስጁደት ቲላዋ ችግር የለም። ውዱ ባይኖርህም ያ ነው። እሺ ውዱ ስታደርግ ለምን ጆሮአችሁን አፍንጫችሁን ብቻ የምታጠቡት እና እጃችሁን እግራችን ለምን ሙሉ ሻወር ለምን አውስድም? አምላክ በዚህ መልኩ ስለሆነ አምላክ በዚህ መልኩ ስለሆነ ያዘዘን። ሌላ ምክንያት የለም። ማስረጃ ልስጥህ በዚህ መልኩ እንዳዘዘን እነርሱ ሌላ ምክንያት የለውም ወይ? ከዚህ ማዘዙ ብቻ ነው። አምላክ ስላዘዘን ማዘዙ ብቻ ነው። መጠየቅ የፈለግከው ሌሊት እና ካውኩ ለመጠየቁ መንገድ ነው መልስልኝ። ወልያ አይደለም ብቻ ነው። ያ በአንድ ምክንያት የተገለጸ ነው። እኔ ልግለጽ ልጠይቅ። እሱ ማለት የሚፈልጉት ነገር ምንድነው? አንድ ሰው የሚፈልጉት ሳይሆን የሚሆነው እሱ አይደለም። እንግዲያውም ሶላትን እንድንሰግድ አድርጉ ተብለን የታዘዝነው ለሶላት ስለሆነ ነው። እና ጆሮቹ ላይ ሰይጣን አይሸናም። አዎ አሁን እሱ ላነሳልህ ሰውዬው ጆሮ ላይ ተጠቅናል ይላል። አስረዳህ። ምን ታደርገው? ይሸናል አይሸናም? ይሸናል አይሸናም? ሁሉ መልስልህ ነው አይደል? አይሸናም። መሽናት ማለት ምን ማለት እንደሆነ ልነግርህ። ይሸናል ሲባል እሱ ቆም ብሎሽ ጆሮ ላይ ያንጠባጥባል ከሆነ አይደለም፣ እሱ አይደለም፣ የተሳሳተ ነው። ለሱ ላስረዳህ። መሽናት እንዴት ነው? እሺ አዳምጠኝ። ብታደርግ እሺ ነብያችን ሰለላሁ ዐለይሂ ወሰለም ለምን ይወጣል? ችግር የለውም ይጠይቁ። ነብያችን ሰለላሁ ዐለይሂ ወሰለም የሰሙትን ነው እነዚህ ልጆች እየጠየቁ ያሉት። ግን እስከ መልስለት ድረስ አዳምጥ። እሺ ታገስ። ነብያችን ሰለላሁ የነገሯቸውን ነው የሰሙትን ነው። በዚህ መልኩ ከኢስላም ያስበረግጓቸዋል። ግን የሚያስበረግግ ነገር አልነበረም። ስለ መለኮታዊ ነገር አያስተምሯቸውም። እስልምና ላይ እንዲህ ያለ እያሉ እየተጫወቱባቸው ነው። የጭንቅላት ጨዋታ ነው እነዚህ ሰዎች እየሰሯቸው ያለው። ወላሂ ምን ያክል እንደሚንቋቸው ነው እንደው ምን የሚያሳየኝ በጣም ምን ያክል እንደሚንቋቸው። ለማንኛውም እናስረዳቸው። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው የሱብሒን ሶላት አሳልፉ ፀሐይ እስኪወጣ ድረስ ቢያሳልፍና ቢተኛ ይሄ ሰው ፈቀድ ባለ ሸይጣኑ ፊ ኡዙኒሂ አሉ፣ ጆሮ ላይ ሰይጣን ሸንቶበታል አሉ። ኦኬ ሸንቶበታል ሲባል ቀጥታ ዝም ብሎ መጥቶ ሽንቱን ያንቆረቆራል ሰይጣን ማለት ነው? አይደለም። ምን ለማለት ነው ከተባለ የተገለጸ ትልቅ የአምልኮ ስርዓት አለ። ይህን አምልኮ ስርዓት አዘናግቶታልና ሰይጣን ከዚህ ከትልቅ አምልኮ በቃ አርቆታል እንደማለት ነው። ይወታቸዋል። ከትልቅ የአምልኮ ስርዓት እንዳዘናጋው በምሳሌ እየገለጹ እንጂ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሽንት መሽናት አይደለም። ሸይጣን ላይ ይሁን ይህን እኛ ሰይጣንን የምናየው ነገር ራሱ አይደለም እኮ ይወታቸዋል አይደለም። መጥቶ ሽንት ሊሸና ማለት ነው። እንዳልሆነም በተጨባጭም ታውቃላችሁ መጥቶ እንደማይሸና። ታዲያ መልእክቱ ምንድን ነው ከተባለ የተገለጸ ትልቅ የአምልኮ ስርዓት አለ። የአምልኮች ሁሉ ትልቁ ስርዓት ሶላት ነው። ለዚያውም የሱብሒ ሶላት ከሁሉም ሶላቶች የሚበልጥ ነው። ይወታቸዋል። ከዚህ ነገር ምን ያክል እንዳዘናጋውና ሰይጣን በቁጥጥሩ እንዳደረገው ይሄን ሰው ከአምልኮ ስርዓት ሲያረቀው ጊዜ ወደ ኃጢአት ሲወስደው ጊዜ ሰይጣን በቁጥጥር ያደርጋል አይደለ? ያን ለመግለጽ እንጂ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሰይጣን ሽንት መሽናት አይደለም። እሺ መሽናት አይደለም ሽና አልሽናም። እሺ እሱ ለራሱ መልስ ያዘው፣ ለተመልካቾችም ራሳቸው ያዙት። በዚህ መሰረት የመጽሐፍ ቅዱስ ላይ ሰማል እግዚአብሔር ሰይጣንን ሰላም አለይኩም አንዴ ወአለይኩም ሰላም ኢየሱስ ክርስቶስን እግዚአብሔር ማን ነው ሰይጣን ፈትኖታል አይደል? ይሰማል ወዳጄ። ኢየሱስ ክርስቶስን ዲያብሎስ ሰይጣን ፈትኖታል አይደል? ሄሎ ሄሎ በዚህ ነገር ላይ መጽሐፍ ቅዱስ ላይ ብዙ ነገር ነገራችሁ ይችላል። አሰላሙ አለይኩም። ይሄን ሲጀመር አይመለሱም። እኔ አንድ ነገር ማለት ነው እንጀራ መናገር ሶላት እሺ፣ አንድ ነገር እናገር። ክርስቲያኖች ለምንድን ነው ባሎቻችሁ ሁለት የሚያገቡት? ለምንድን ነው እንደዚህ የሚሉት? ለምንድን ነው ወደ መካ የምትሰግዱት የሚሉት? ይሄ የዲኖት ጥያቄ ነው ወይ?
ይሄ እነሱን የሚያድናቸው ጥያቄ ነው። ይሄ እኛ ጥያቄ ነው። ይሄ ፈተዋ ጥያቄ ነው። ሁለተኛ ደግሞ አንድ ጓደኛ አለችኝና ክርስቲያን ናት። ኢየሱስ ክርስቶስ ለምንድን ነው የተሰቀለው ስላት ያኔ ኃጢአታችንን ሊያስተሰርይልን ነው አለችን። ታዲያ አንድ ሺህ ሰው ብገሉም ኃጢአታችሁ ይሰረያል እንዴ ስላት፣ አዎ ጸሎት ታደረግን አለችኝ። ጸሎት በማድረግ ብቻ ኃጢአታቸው የሚሰረይ ከሆነ ሰው እየገደሉ ለምንድን ነው ሙስሊሞች እንደዚህ ናቸው የሚሉት? መጀመሪያ አያነቡም ወይ? ይሄ ነው ጥያቄ። የሚመልስ ክርስቲያን ካለ ይመልስልኝ። በህመስቲ ጀራ ቀጥል። የቅድሙ በተነሳው ላይ እኛ እኮ አሁን እንላለን እኮ አሁን የሆነ ሰው ሲጫወትብን የሆነ ነገር ሲቀልድብን ሽንቱን ሸናብኝ እኮ እንላለን አለ። ጥሬ ምናምን እንደው አንገልጸውም። ጥሬ ምናምን እኮ አደረገብኝ እንላለን አለ። ያ ማለት በተግባር አድርጎብናል ማለት አይደለም። ይሄ በቋንቋ ደረጃ የምንነገረው ነገር ነው። የሰውየው መጨማለቁን ድምፅ የምንጠቀምበት። እሺ ጀዛከላህ ኸይር። ጥሩ ሀሳብ ነው። እሺ ጀነራል ተረኛ ይቅርታ። እሺ ሰላም ብያለሁ። 3000 ይሰማል? ይሰማል። 3500 ሰው ሁሴን ስለ አገኘው ደስ ብሎኛል። ሰላም አለይኩም ሁሱ። ይቅርታ አንድ መልእክት ላስተላልፍና አንተን በማግኘቴ ቆይ ስሚ ሞተር ተረጋጋ። ከላይ ያለው ልጅ ክርስቲያኖች ይቀደማሉ እዚህ ቤት ሙስሊሞች ሁሌ ታገኛለህ። ጀነራል ቀጥል። እሺ ቴንኪዩ አመሰግናለሁ። አላህ ይስጥልኝ። እኔ ስፔሻሊ ለየት ያለ አጀንዳ ነው ይዤ የመጣው ጥያቄ ሳይሆን አንድ ነገር አለ በህይወቴ። አሁን ጾም ነው፣ የክርስቲያንም ጾም ነው፣ የሙስሊሞችም ጾም ነው እና አንድ ነገር በ3500 ሰው እንግዲህ እያዳመጠ ነው። እኔ አንድ ሁስታስ ወይም ዲን አለ እና ይቅርታ መጠየቅ እፈልጋለሁ። ምናልባት ካንተ ጋራ በውስጥ የምናወራው ነገር ይኖራል፣ ግን እኔ ትንሽ በዝዋይ ማረሚያ ቤት እያለው ሁስታስ ኑሩ ቱርኪን በደል በድዬበታለሁ፣ በእስር ቤት እያለው ማለት ነው። እና በራሴ ጉዳይ ራሴን ነው የሚመለከተኝ፣ ማንም አይመለከተኝም። ክርስቲያን ሙስሊም የሚባል ነገርም የለም። እኔ ይቅርታ መጠየቅ እፈልጋለሁ። ሁሌ በጣም በይቅርታ እኔ ደስ ብሎኝ ነው የምናገረው። 3500 ሰው አለ። ሁሌ አንድ ነገር ተፈጥሮ ሁሌ የእሱ ልጆች ራሱ በህልሜ እየመጡ ይረብሹኛል። እኔ ክርስቶስ ምስክሬ፣ በህልሜ ራሱ ሁለት የኡስታዝ ኑሩ ቱርኪ ልጆች ወንጀሉ በጉዳዩም የሆነ ነገር ሲፈጸም ረብሻ ነበረ። እነሱ ደግሞ በአጋጣሚ የረብሻው አካባቢ ነበሩ፣ ሊጠይቁት መጣው እና ሁሌ ሃይምሮዬ ላይ እነሱ ይረብሹኛል፣ ይመጡብኛል እና እኔ ጾማቸው ነው እኔም ይቅርታ እንድጠይቅ እሱም ይቅርታዬን እንዲቀበለኝ በ3500 ሰው ኢብን አንተን ማግኘት ፈልጌ ነበር በውስጥ። ሌላው ማውራት ያለብን ነገሮች ካሉ ማውራት እንችላለን ከነሱ ጋራ ማለት ነው። ግን ማከብራቸው መወዳቸው እኔ ኡስታዝ ያሲን ኑሩ ጋም በጣም እንግባባ ነበር። ኡስታዝ አቦክር ጋም እንደዚሁ በቂሊንጦ እስር ቤትም አብረን ነበር። መጨረሻ ላይ ዝዋይ ላይ አንዳንድ ነገሮች ተፈጠሩ እና እኔ ይቅርታ በዚህ ጾም ላይ ይቅርታዬን እንዲቀበሉኝ ነው በ3500 ሰው ስምለምን። ማንም ሰው በዚህ በዛ እኔ ያውቀዋለሁ። ብዙ ነገር እኔ ጋር አለ፣ ብዙ ሚስጥሮች እኔ ጋር አለ። ያንን ሚስጥሮችን ካንተ ጋር እናወራለን በውስጥ። ብዙ ነገሮችም አሉ፣ ያሳሳቱ ሰዎችም አሉ፣ ይሄን እንድፈጽም ያስደረጉ ሰዎችም አሉ። አብሽር ሰው ያለ ይሄን አጀንዳ ይዤ የገባሁበት ምክንያት ስላለኝ ነው እና እኔ ኡስታዝ ኑሩ ቱርኪን እስር ቤት ውስጥ ነበርኩ፣ ተፈትቻለሁ። አሁን ከኢትዮጵያ ወጥቻለሁ። ግን እንደው ይቅርታዬን እንዲቀበለኝ ማለት ነው። አሁን ጾማቸው ነው፣ ይቅርታዬን እንዲቀበለኝ ብቻ ማለት ነው። ይሄ መልእክት ለማስተላለፍ ነው የገባው። በሚችለው መልኩ ኡስታዝ ኑሩ ቱርኪን አገናኝተኝ ይቅርታ እንድጠይቀው በህዝብ ፊት እናወራም። አውርቼው አላውቅም፣ ግን የምታውቁ ሰዎች ካላችሁ አገናኙትና በቃ ይቅርታ ይጠያየቁ። የምታውቁ ሰዎች ካሉ ፎሎ አድርጉት። እኔ አውርቻቸው አላውቅም እነዚህ ባዮች። ኦኬ
አመሰግናለሁ። አላህ ይስጥልኝ። ይሄን ለመናገር ነው የገባሁት። ፕሊስ የምታውቁት እኔ ይቅርታ መጠየቅ እፈልጋለሁ። አንደኛ የሃይማኖት ዲን ነው፣ አባት ነው። እኔ ብላይክ እና ትንሽ እረፍትም ሁሌ ስለሚረብሽ ነው አይምሮዬ። አላህ ይስጥልኝ። አመሰግናለሁ። እሺ ጀነራል እናመሰግናለን። እሱ ሰላም ብያለሁ። ቆየው ከመጣሁ ሞዴሬተሮች የሚያወርዱኛል። እሺ ያው እኛም ሙስሊሞች ያው መናገር ማወቅ የምንፈልገው ነገር ስላለ መጠየቅ ያው ግዴታም ስለሆነብን ነው። አታወርዱ ሞዴሬተሮች። ሁለት ያወረዱ በነገራችን ላይ እሺ አታወርዱት። እኔ የምጠይቀው ጥያቄ ምንድነው? ያው የብሶ ጥያቄ ነው በነገራችን ላይ ኡስታዝና ስደት ዓለም ነው የምኖረው እዚህ ሳዑዲ አረቢያ ማለት ነው። ኡምራ ማድረግ ይችላል ወይ ማለት እስካሁን ሲያረኩት ተቀባይነት አለው ወይ ነው ያር አርገን ጓደኞቼ ሌላ ኡስታዝ ጠይቀን እናንተ በሰቃቀን ያዙኝ ያረጋችሁት ኡምራ አይሆንም ስላሉኝ ጥያቄ ስለፈጠረብኝ ነው። ዝም በለው። ይሄ ኡምራውን ውድቅ አድርገው። እሺ እሺ አመሰግናለሁ። እሺ ኡስታዝ መርሐባ። السلام عليكم. وعليكم السلام ورحمة الله وبركاته. سلامنا ወንድምስ እንዴት ነው? አልሐምዱሊላህ። አይ ጥያቄ ነበረኝ ማለት ነው። ጥያቄ አሁን ቢያንስ ከ5 ከ6 ቀን በላይ ሆኖኛል ማለት ነው። ረመዳን ከገባ ምግብ መብላት አልችልም ማለቴ ካመመኝ ማለት ነው። ምግብ መብላት አልችልም። እንደምንም ውሃ ብቻ ነው የምጠቀመው ወይንም ማንኛውም አሲዳት አይነት ማለት ነው። ግን አሁን ላይ አልቻልኩትም። ምግብ ልመገብ በምልበት ሰዓት ሐኪም ሄድኩ፣ ምንም አይነት እንትን የለውም። አሁን ላይ ግን መቋቋም አቃተኝ ማለት አሁንም ምግብ ሳይሆን ራቤ ውሃ ብቻ ነው። 5 ቀን ሙሉ ግን ምግብ ተመግቤ አላቅም። ሱሁርም አላስርምም አላፈጥርምም። ከመጠጥ መጠጥ ብቻ ነው ማንኛውም ውሃም ሆነ ቪንቱም ተወሳሰኑ እንትኖች ማለት ነው መጠጥ ነገሮች ብቻ ነው መጠቀም የምችለው። እና ዛሬ ላይ በጣም የተሰማኝ ነበረ። ዛሬ ላይ ባፈጥር ወይንም ደግሞ ምንድን ልበል ይቻላል ባፈጥር እንዴት ይታያል?